አባ ሰላማ መጣ መስቀሉን ይዞ ሊባርከን ልጆቹን ከአምላክ ታዞ። አባ ሰላማ መጣ መስቀሉን ይዞ ሊባርከን ልጆቹን ከአምላክ ታዞ። ሊከበንም በዙሪያችን ዘንዶ እያገሳ የማይተኛ አባት አለን ልጆቹን ማይረሳ። ቀን ከሌሊት ይጠብቃል ቅዱስ መስቀል ይዞ የሚዋጉ የሚቆራረጥ የቃሉን ሰይፍ ይዞ። ከአባት በላይ አባት ነው የተባለው እውነት ነው። ከአባት በላይ አባት ነው የተባለው እውነት ነው። አባ ሰላማ መጣ መስቀሉን ይዞ ሊባርከን ልጆቹን ከአምላክ ታዞ። አባ ሰላማ መጣ መስቀሉን ይዞ ሊባርከን ልጆቹን ከአምላክ ታዞ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ ዮሴፍ አረጋዊ እንዲሁም ለአቡነ ሰላማ ለአቡነ ሀፍተ ማርያምና ለኢየሱስ ሞዓ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳላውቃለሁ ጥቂቱን እየመጣችሁ እየነገራችሁኝ ነበርና
በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እንጠብቃለሁ። እኔም እንዲህ ያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ የእግዚአብሔር ቤተሰብ? እኔ ዛሬ የመጣሁት ለምስክርነት ነው። ያለሁት የሰው ሀገር ነው፣ ስግደት ላይ ነኝ ያለሁት። እኔ ይሄ ፕሮግራም አላውቅም ነበር፣ እውነት ለመናገር በቅርብ ነው። ሁለት ወሬ ነው በቃ መከታተል ከጀመርኩ። ግን በዚህ 2 ወር በጣም ብዙ ታምራቶች፣ በጣም ብዙ ነገሮች አይቻለሁ፣ የሚያስጨንቁኝ ነገሮች። በጣም ፈራ ነበር መጀመሪያ እንደመጣሁት ጊዜ። እኔ ወደ ሰው ሀገርም ወደ ስግደትም ከሄድኩ ገና 3 ወር ራሱ አልሞላኝ። በቃ 2 ወሬ ነው፣ 2 ወር ከምናምን ነው። እና በጣም በቃ ያስጨንቀኝ ነበር፣ በጣም ተስፋ ያስቆርጠኝ ነበር ብዙ ነገሮች። ከሱ ሁሉ ድኛለሁ። ይሄው በነጻነት በደስታ ስራዬንም እየሰራው ነው። ክብር ምስጋና ለመድኃኔዓለም፣ ክብር ምስጋና ለእናቴ ለኪዳነ ምሕረት። እኔ እግዚአብሔር ያላደረገልኝ ምንም ነገር የለም። እንደ ኃጢአቴ እንደ በደሌ ሳይሆን በቸርነቱ በምሕረቱ ብዙ ነገር አድርጎልኛል። ግን ይሄ ነው ብዬ መናገር አልችልም። ምክንያቱም ከየት እንደምጀምር ራሱ አላውቅም። ከዚህ ጀምሬ ልናገር ብል ምንም ውስብስብ ያለ በቃ እሱ ያላደረገልኝ ነገር ምንም ነገር የለም። የቱን አውርቼ የቱን ልተው ግራ ነው የሚያጋባኝ። እና እኔ በጥቅሉ ክብር ምስጋና ለመድኃኔዓለም፣ ክብር ምስጋና ለእናቴ ለኪዳነ ምሕረት። እና በቀደም አሁን መሐዛ ወር ውስጥ እኔ ያለሁበት ሴትዮ የልጇ ቤት ፕሮግራም ነበር። ከዛ ለስራ እዛ ይዛኝ ሄደች። ልጇ ሰራተኛ የላትምና እዛ ይዛኝ ስትሄድ እዛ ሄጄ ከማታ ጀምሬ ከሌሊቱ እስከ 9 ሰዓት ቆሜ እየሰራሁ በጣም ራሴን አመመኝ። ሰማይና ምድር ጨለመብኝ። በጣም ተጨነኩ። በቃ ለምናገረው ሰው አጣሁ። ዝም አልኩት። በቃ እቺ መብርሃን እያልኩ ብቻ በልቤ መብርሃን እናቴ አንቺ በሰው ሀገር አታዋርጂኝ። በሰው ሀገር እኔ ለምን እንደወጣሁ አንቺ ታውቂያለሽ። አንዳንዴ እኔ ሰው ሆኜ የስጋ ሰው ሆኜ በዮኒ በአንዳንድ ነገሮች አላማዬን ብረሳው እንኳን አንቺ ታውቂያለሽ። እኔ ጎዶሎዬን አንቺ ነሽ የምታውቂኝ። በቃ እንደዛ እያልኩ ከዛ 9 ሰዓት ላይ ጨረስ ነው። እዛ ስንጨርስ ደግሞ ወደዚህ ለመመለስ ተነሳ ማለት ነው። መጣን። ወደዚህ ስንመለስም የኔ ክፍል ትንሽ ከነሱ ራቅ ይላል። እነሱ በየክፍላቸው ሄደው ተኙ፣ እኔም ገባሁ ተኙ። በጣም አመመኝ፣ እንቅልፍ ላልወስዳለኝ፣ በጣም አመመኝ። የቅድስት አርሴማ እምነት ነበረኝ። ተቀባሁት። አርሴማ እናቴ አድነኝ አልኳት። በቃ ተማጸንኳት። መብርሃን እናቴ የሰው ሀገር አታስቀሪኝ አንቺ ታውቂያለሽ አልኳት። በጣም ተማጸንኳት። አቡነ ገብረ መንፈስ ቅዱስ አባቴ አንተ ይርዳኝ፣ አኪሜ እናንተ ናችሁ፣ ሁሉ ነገር አማካሪ እናንተ ብቻ ናችሁ፣ እኔ ምንም ነገር የለኝም ታውቃላችሁ ብዬ ተማጸንኳት። አለቀስኩት። ከዛ ሰውነቴ በሙሉ ውጋት ለቀቀብኝ። አለቀስኩት። ክብር ምስጋና ለቅድስት አርሴማ፣ ክብር ምስጋና ለአቡነ ገብረ መንፈስ ቅዱስ። አዳነኝ። ምንም መድኃኒት ሳልጠቀም፣ ምንም ሐኪም ቤትም ሳልሄድ፣ ለማንም አመመኝ ብዬም ሳልናገር መብራን አድነኛለች። ግልል ብላችሁ አመስግኑልኝ። ክብር ምስጋና ለድንግል ማርያም፣ ክብር ምስጋና ለአርሴማ፣ ክብር ምስጋና ለአቡነ ገብረ መንፈስ ቅዱስ ይሁን። እኔን ረዳኝ አምላክ፣ እኔን ረዳኝ አቡነ ገብረ መንፈስ ቅዱስ። ሰማዕቱ ቅድስት አርሴማ እናንተም ትርዳችሁ። ወንድማችንም እግዚአብሔር አምላክ ይጠብቅ ከክፉ ነገር። እግዚአብሔር አምላክ ከነ ልጆች ከነ ቤተሰቦች ይሰውር። መድኃኔዓለም ጉልበቱን ብርታቱን ይስጥ። ተባረክ። መድኃኔዓለም ይባርክ። ይሄን አንቲ ማለት እዚህ ምድር ላይ አንቲ ወይን ደግሞ ይሄን አገልግሎት ተጀመርኩ ለአንተ አይደለም ለኛ ነው። በቃ ለደውች ምንም በሌለንበት ምንም በሰው ሀገር እየተጨነቅን ያለቀስን ለምን ኖረው ሰዎች ነንና አንተ ለኛ ተልከ ነው። እግዚአብሔር አምላክ ብርታቱን ይስጥ። መብራን ታብርታክ። በጣም እናመሰግናለን። በስንክሳር ላይ ተዘክረው ለሚውሉ ቅዱሳን ሰማዕታት፣ ደናግል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሰላም እግዚአብሔር ይብዛላችሁ።
እያልኩኝ ይህን ምስል ድምጽ የምትከታተሉ ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ ፍጹም በሆነው በክርስቶስ ስም ጠይቃችኋለሁ ማለት ነው። ከዚህ በመቀጠል እግዚአብሔር ቢፈቅድልኝ የቅዱሳኑን ገድል አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ስልጣን ይስጠኝ። አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጌታችን ኢየሱስ ክርስቶስ ማመስገን አስቀድማለሁ አለ። ያለ መዘግየትና ያለ መቅደም በትክክል ዓለማትን የፈጠረ በግዛትና በስልጣን የተካከለ ዜናን የሚያበስሩ ከመላእክት የንጽህናን የቅድስናን ልጆች ከሚሆኑ ሰዎች ዘንድ አንዲት ስግደት የሚሰገድለት ከአባቱና ከመንፈስ ቅዱስ ጋር ክብርና ልዕልና ይገባዋል። እኛንም ከውድቀትና ከጉስቁልና ለዘላለም ይጠብቀን አሜን። ዕብራዊና እስራኤላዊ ንጉሥ የሆነ የዳዊት ልጅ ምድራዊ መካን የሚሆን ታጋሽ ሕፃናትን የሚያድን ከአውሬው ንጉሥ ሄሮድስ ሰማያዊ በግን ደግሞ የሚጠብቅ አረጋዊ ቅዱስ ዮሴፍን ዜናውን፣ ትሩፋቱን፣ የድካሙን ድርሳን ደግሞ እናነባለን። የጻድቁ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እነሆ የጌታችን የኢየሱስ ክርስቶስን የልደቱን ታሪክ እንጽፋለን። በዚያን ወራት የመላእክት አለቃ ቅዱስ ገብርኤል አምላክን የወለደች በሁለት ወገን ድንግል የምትሆን እመቤታችን ቅድስት ማርያምን ወዳለችበት ወደ ሊባኖስ ተራራዎች ወረደ። በፊቱም ሰገደ፣ እጅም ነሳ። የዳዊት ልጅ ሆይ ሰላምታ ይገባሻል አላት። ከዚህ ትኖሪ ዘንድ አይባብም አይደለም፣ ነገር ግን ተነስተሽ ወደ ቤተልሔም ሂጂ፣ ከዚያም ልጄን ደግሞ ወደ ግብጽ ጠራሁት ተብሎ የተነገረውን ይደርስና ይፈጸም ዘንድ ወደ ግብጽ ሀገር ትወርጃለሽ አላት። ዳግመኛም የመላእክት አለቃ ቅዱስ ገብርኤል እመቤቴ ማርያም ሆይ አትፍሪ፣ ባለሟልነትን አግኝተሻልና እግዚአብሔርም ከአንቺ ጋር ነውና የሚያገኝሽ ክፉ ፈጽሞ የለም አላት። ሄሮድስ በአንቺ ላይ ደግሞ ምንም ስልጣን የለውምና ይህንን ብሎ ወደ ሰማይ አረገ። እመቤታችን መልአኩ እንደነገራት ለቅዱስ ዮሴፍ ነገረችው። በማግስቱም አረጋዊ ዮሴፍ የተከበረ ደማትያኖስን ጠራው። ሰራዊቱንም ትቶ ተነሳ። በድንጋጤም እመቤታችን ማርያም ሆይ ካለችበት ወጣ። እመቤታችን ቅድስት ማርያም ወደ አለችበት በደረሰ ጊዜ በፊቱ ተንበርክኮ ሰገደ። እንዲህም አላት፣ የንጉሥ እናት እመቤት የማርያም ሆይ ስለምን ጉዳይ ወደ እኔ ላክሽ አላት። ይህንን ብሎ ወደ መነሻ እጅ መንሻን ደሞ አቀረበላት። እመቤታችን ማርያምም የተከበረ ደመትያኖስን ደሞ በከበሩ እጆቿ በግንባሩ ደሞ ከወደቀበት ምድር ደሞ አነሳችው። እንዲህም አለችው፣ የእስራኤል አምላክ እግዚአብሔር ይባርክህ። አንተ በሕይወት ሳለ የሄሮድስን መውደቅ ደሞ ያሰማ ብፁዕ ደማትያኖስም አሜን አሜን ይሁን አለ። ዳግመኛም እመቤታችን እንዲህ አለችው፣ ያለ ፍጹም ሽምግልና አትሙት። እስከ ዓለም ፍጻሜ ያለ ልጅህ ሌላ ሰው በዙፋን ላይ አይቀመጥ። በምድርህ አንበጣ፣ ደጎቢያ፣ ተምች፣ ኩብኩባ፣ ፍልፍል አይጥ አይኑር። እስከ ዓለም መጨረሻ በሀገር ረሃብ አይሁን። ዓይኖችህና ሮማን ፍሬያቸውና ዘይት ቅባቱን የሸንኮር አገዳም ደሞ ጣፋጭነት ይስጡ አሜን አለ። ላሞችም ወተትን ይስጡ። ሴቶችም ልጆች መካኖች አይሁኑ። ፈረሶች ፈጣኖች ይሁኑ፣ የሚከተላቸውም አይድረስባቸው። የሚሸሹትም ከእነሱ አያመልጡ። ማዳን ወደሚችለው ልጄ አደራ ሰጠውሁ። ይህን ስትናገር በሕፃኑ ጉንጭ ላይ እንባ ይፈስ ነበረ። እንዲህ ማላት፣ ደማትያኖስ ሆይ ሰላም ላንተ ይሁን፣ ወደ አባቴ ሀገር እሄዳለሁ። የተከበረ ደማትያኖስም ወደ ሀገርሽ ለምን ትሄጃለሽ? በዙፋኔ ላይ ተቀመጪ፣ እኔና ሚስቴ እናገለግልሻለን አላት። የአምላክ እናት እመቤታችን ለዘላለም የማያልፈውን መንግስት እግዚአብሔር ይስጥህ አለችው። መልአኩ የነገራትንም ሁሉ ነገረችው። በመንፈቀ ሌሊት ደማትያኖስ
በእግሩ ቆሞ እጆቹን ዘርግቶ ወደ ሰማይ ዓይኖቹን አንቅቶ እንዲህ አለ። አቤቱ የእስራኤል አምላክ ጌታ ሆይ ጸሎቴን ስማ፣ ጩኸቴንም ወደፊትህ ይድረስ። በዚህ በምትጨንቅ ሰዓት እጠራሃለሁ። ይህን ብሎ በግንባሩ ወደ መሬት ደሞ ወድቆ ሰገደ። ዓይኖቹም ደሞ እንባ አፈሰሰ። ያን ጊዜም በድንገት የመላእክት አለቃ ቅዱስ ገብርኤል ወደ እርሱ ወረደ፣ እንዲህም አለው፣ ሰላም ላንተ ይሁን፣ የእግዚአብሔር ሰላምም ከአንተ ጋር ይኑር። የእግዚአብሔር ምርጥ ደማትያኖስ ሆይ ሐዘንና እንባን ወደ እግዚአብሔር ፊት ደረሰ። አሁንም አምላክን የወለደች በሁለት ወገን ድንግል የሆነች እመቤታችን ቅድስት ማርያም መንገዷን ትሄድ ዘንድ ተዋት፣ ወደ ሀገሯ ቤተልሔምም ትሄድ ዘንድ አትከልክላት። በዚያን ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረውን የእግዚአብሔርን ቃል ይድረስ ወይም ይፈጸም ዘንድ ወደ ግብፅ ሀገር ትሄዳለች። ብፁዕ ደማትያኖስ ሆይ ታላቅ ክብርን ብዙ ጸጋንና በረከትን ከሰማይ ተቀበልክ። በእጅ ያለውን መስቀል አሳየው፣ እንዲህም አለው፣ ደማትያኖስ ሆይ በዚህ ምልክት ጠላትን ድል ታደርግ ዘንድ እንዲህ አድርጋለው። ይህንን ብሎ ወደ ሰማይ አረገ። በማግስቱ ተነስቶ ወደ እመቤታችን ማርያም ሄደ። በፊቱም ደግሞ ሰገደ። እንዲህ አላት፣ እመቤቴ ማርያም ሆይ ወደ ወደድሽው ሂጂ። ዳግመኛም ለእመቤታችን ማርያም ስጦታ አመጣላት። እርሷም የእስራኤል አምላክ ሰማያዊ ሀብት ይስጥህ አለችው። ነገር ግን ይህን ያመጣኸውን ስጦታ ሁሉ ወደ ሀገር ውሰድ፣ ጥቅም ታገኝ ዘንድ ለችግረኞች ለመጻተኞች ስጥ አለችው። እሱ ግን በፊቷ በግንባሩ ሰገደ። እንዲህም አላት፣ እመቤቴ ሆይ ለመንገድ ስንቅ የሆንሽ ዘንድ ተቀብዬ ብፁዕ ደማትያኖስ ሆይ እውነት እልሃለሁ ለእኔስ ወርቄ ብሬና ደሞ እንቁዬ ከልጄ ጋር ደምን ደሞ ከሚያፈስ ከሄሮዶስ እጅ ማምለጥ ነው አለችው። ቅዱስ ደማትያኖስም ይህንን የሐዘን ቃል ሰምቶ እመቤታችንን ተዋት። በክብር የሸኛትም ደሞ ዘንድ በሰረገላው ላይ ደግሞ ተቀመጠ። የይሁዳ ምድር ደሞ ወደምትባል ወደ ቶና ተራራ ደሞ እስከሚያደርሳት ድረስ የአንድ ቀን መንገድ በፊቷ ሄደ። እመቤታችን ቅድስት ማርያም ወደ ኋላዋ ተመለሰች፣ አለቀሰችም። እንዲህ አለችው፣ ከአባቴና ከእናቴ በአንተ ዘንድ ደግሞ የተወለድኩባችሁ የሊባኖስ ተራሮች ሆይ ለእናንተ ሰላም ይሁንላችሁ። የዚህን ዓለም ብርሃንን በዚያ አየው። ዛፎቻችሁ መልካምን የሚያፈሩ ጥሩ ሽታ የሚሸቱ የሊባኖስ ተራሮች ሆይ ሰላም ለእናንተ ይሁን። በሊባኖስ ተራራ የምትኖሩ ሴቶች ልጆች ሆይ ሰላም ለእናንተ ይሁን። በእኔ ላይ ኑ አልቅሱ። ብፁዕ ደማትያኖስም ይህንን ሰምቶ ከእርሷ ጋር መራራ ለቅሶን አለቀሰ። እመቤታችንና የቅዱስ ዮሴፍም አለቀሰ። ብፁዕ ደማትያኖስም እመቤታችንን እንዲህ አላት፣ አሁን እንዴ አንዲት ቃል እነግርሻለሁ። ሄሮድስ ቢፈልግሽ ከሰዎችሽ አንዱን ወደ እኔ ላኪ፣ ወደ አንቺ እመጣለሁ። የእስራኤል አምላክ ቢፈቅድልኝ ከዛብሎን ክንፍታሌምና ከሐሴቦን ጀምሮ ይሁዳንና ኢየሩሳሌምን ሁሉ አጠፋቸዋለሁ። ሰውን ብቻ የሚገድል አይደለም፣ ዛፎቻቸውን ቆመው ደግሞ እንዲኖሩ አልተወውም። ሀገራቸውን ፍራሽ ደግሞ አደርጋታለሁ። እመቤታችን ይህን ነገር ሰምታ ከሐዘኗ ጥቂት ተረጋጋች። በዚያች ሌሊት አብረው አደሩ። በማግስቱም እርስ በርሳቸው ሰላምታ ተሰጣጡ። ብፁዕ ደማትያኖስ ስለ እርሷ ደግሞ ፈጽሞ እያዘነ ወደ ሀገሩ ተመለሰ። ቅድስት እመቤታችንን ግን ደግሞ መንገዷን ሄደች፣ ወደ ደብረ ፈካ ተራራ ደረሰች። በማግስቱም ተነስታ ወደ ሞር ተራራ ደረሰች። በዚያም አደረች። ቤተልሔም ከሩቅ አየቻት። የነቢያት ሀገራቸው የቅዱሳን ሁሉ የደስታቸው ማደሪያ ቤተልሔም ሆይ ስለ አንቺ ሰላምታ ይገባሽ አለች። ከዚያም ደግሞ አደረች። በማለዳ ደግሞ ተነስታ መንገዷን ደግሞ ሄደች። በ9 ሰዓት ወደ ቤተልሔም ደረሰች። የሚያውቋት ሁሉ ወደ እርሷ ደግሞ መጡ። የመጣሽም በደህና ነውን አሏት። ደግሞ ሁል ቀን ሄሮዶስ ይፈልግሻልና። ቅድስት እመቤታችን ይህንን ሰምታ ደነገጠች። እንዲህም አለችው፣ እንዴት ይፈልገኛል? የምፈልገሽም ለመልካም አይደለም ለክፉ ነው እንጂ አንቺ ብቻሽን የምትሞች አይደለም። ስለ አንቺ
እኛን ደግሞ ይገድሉናል እንጂ በደጃፏ ደግሞ በር ተቀመጠች፣ አልበላችም አልጠጣችም፣ በዚያም አደረች። በመንፈቀ ሌሊት ደግሞ የመላእክት አለቃ ቅዱስ ገብርኤል ቅዱስ ዮሴፍን በሕልም ደግሞ ታየው፣ እንዲህ አለው፣ የዳዊት ልጅ ዮሴፍ ወይ ደግሞ ከምኝታ ተነስተ ሕፃኑንና እናቱን ይዘ ደግሞ ወደ ግብፅ ሀገር ሸሽ። ትናንት ወደዚያች ደግሞ አገር በደረሳችሁ ጊዜ የሰይጣን መንፈስ ያለበት አንድ ሰው በመምጣታችሁ አይቶ ይነግረው ዘንድ ወደ ሄሮዶስ በፈረሱ ደግሞ ሄዷልና፣ ሄሮዶስ ይህን በሰማ ወደዚህም ሀገር ደግሞ በጠዋት ይመጣልና ዮሴፍ ሆይ ደግሞ የምታደርገውን አንተ እወቅ። ቅዱስ ዮሴፍም ዶሮ በጮኸ ጊዜ የእግዚአብሔር መልአክ የነገረውን ሁሉ ለእመቤታችን ማርያም ነገራት። እመቤታችን በጀርባዋ ሕፃኗን አዝላ ተነሳች። ቅዱስ ዮሴፍንም እንዲህ አለችው፣ ተነስ፣ ከዚህች አገር ደግሞ እንሂድ። ያገሩ ሰዎች ሳያውቁ ደግሞ ተነስተው ሄዱ። ያን ጊዜም ሄሮዶስ በ3 ሰዓት ያችን ሀገር ከከበባት። የሀገሩን ሰዎች ማርያም የት አለች አለችው። እነርሱም ደግሞ አላየናትም አሉት። ከዚህ ሀገር ከሄደች 6 ወር ሆነዋልና። ሄሮዶስም ጃንደረቦቹንና አገልጋዮችን በቤቶች በምድር ፍርኩታ በዋሻዎች ጽፍቅ ባሉ ዱሮች ይፈልጓት ዘንድ አዘዘ። አላገኟትም። ወደ ሄሮዶስም ተመልሰው እንዳላገኟት ነገሩት። የነገረውን ሰው ደግሞ እንዲህ አለው፣ ማርያምን የት አየሃት አለው። ትላንት በ9 ሰዓት ያችን ሀገር ለቀቋት አለው። ሄሮዶስም ለምን በእኔ ላይ ትዘባበታለህ አለው። አንገቱን ይቆርጠው ዘንድ ደግሞ ቁራጩን ደግሞ ድርሳኤልን ደግሞ አዘዘው። ያን ጊዜም ደግሞ ቆረጠው። ሰራዊቱን ደግሞ ጭፍራዎቹን ደግሞ አለቆቹን ከዚያ ያሉትን የሀገር ሰዎች ሁሉ ያመጡ ዘንድ አዘዛቸው። ያን ጊዜም ወንዶችና ሴቶችን፣ ወንዶች አገልጋዮችን፣ ሴት አገልጋዮችን አንገታቸውን ስጋቸውን በሰይፍ ደግሞ ይቆርጡ ዘንድ አዘዛቸው። ስለ እርሱ ሰውነታቸውን የሰጡ የማይጠፋውን የሰማዕታት ምስክርነት አክሊልን በመንግሥተ ሰማያት ተቀበሉ። ቁንጽል ሄሮድስም ወደ ይሁዳ ሀገር ደረሰ። ወንዶች ልጆቹንም የወለደ ቢኖር ወደ እኔ ያምጣ እያለ የሚለፍፍ አዋጅ ነጋሪ ይዞር ዘንድ ደግሞ አዘዘ። ያላመጣ ሞትን ይሞታል፣ መራራ ፍርድንም ይቀበላል። እነርሱም ሕፃናትን ሁሉ አመጡ። ሁሉንም ደግሞ ሕፃናት ገደላቸው። ቁጥራቸውም ደግሞ 144,000 ነው። ምድርም በእናቶቻቸው የጡት ወተት ታጠበች። መላእክትም ደነገጡ። በአንዲት ቀን የተገደሉ እኒህ ሕፃናትን ሁሉ ምን አደረጉ አሉ። እንዲህ የሚል ቃል ከዙፋኑ ደግሞ ወጣ። ኢየሩሳሌም በሰው ደም እንደ ውሃ ደግሞ እንደምትታጠብ በነቢያት እንዲህ ተጽፏልና፣ እኒህ ሕፃናት ግን ደግሞ ለዘላለሙ ለማያረጀውና ለማይጠፋው ለመንግሥተ ሰማያት ለዘላለም የተዘጋጁ ናቸው። የእመቤታችን ማርያምን መልክትና ደግሞ ሄሮዶስ የቤተልሔምን ሕፃናት ሁሉ እንደገደለ ኤልሳቤጥ በሰማች ጊዜ ዘካርያስን እንዲህ አለችው፣ በሕፃናት ሁሉ ላይ ያደረገውን ክፉ ሁሉ ደግሞ ስለ ሄሮዶስን ደግሞ ሰምቻለሁ። አሁንም ልጄ ዮሐንስ ያዘውና ከዚህ ቦታ ወደ ሌላ ቦታ ሂድ፣ ከሄሮዶስም እጅ ደግሞ ዮሐንስን ታድነው ዘንድ ከሀገር ወደ ሀገር ሂድ አለችው። ዘካርያስም እንዲህ አይደለም፣ በምድር ያለውን ሞት ፈርቼ የእግዚአብሔርን ቤት ደግሞ ትቼ እሸሽ ዘንድ አግባብ አይደለም አላት። እህቴ ኤልሳቤጥ ሆይ በእውነት እልሻለሁ፣ አንቺ ሂጂ፣ ወደ ወደድሽው ልጅሽን ውሰጂ። አምላካችን እግዚአብሔር ረዳትሽ ነውና በመንግሥተ ሰማያት ካልሆነ በቀረ ከእንግዲህ አንተያይም። በአንዲት አለቀሱ፣ እርስ በርሳቸውም ሰላምታ ተሰጣጡ። ኤልሳቤጥም መንገዷን ደሞ ሄደች። መርፌ የሚሸጥ አንድ ሰው ነበረ። ወደ ሄሮዶስ ሄዶ እንዲህ ሲል ደሞ ዘካርያስን አጣለው። ዘካርያስም ቃልህን አስታቅሮ ለመንግስት ደሞ ሳይታዘዝ ከሚስቱ ጋር ወደ ሩቅ ሀገር ልጁን ደሞ ልኳልና፣ እርሱ ግን ደሞ ሰላማዊ ሰው በምኩራብ ደሞ አለ። ሄሮድስም አገልጋዮችን አዘዛቸው፣ እንዲህም አላቸው፣ ሂዱ ያን ሰው ደሞ ጠይቁት፣ ነገሩ እውነት ከሆነ በዚያም ደሞ ግደሉት፣ ካልሆነ ይህ የነገረኝ ሰው ግደሉት አላቸው። በደረሱም ጊዜ ለዘካርያስን በምኩራብ አዳራሽ አገኙት። በሽምግልና የወለድከው ልጅህና ሚስት የት አሉ አሉት። ዘካርያስን ፈገግ ብሎ በእርግና የወለደ እንደ እኔ ያለ ሽማግሌ አላየህምን አለው።
የነቢዩ ደግሞ ሳሙኤል እናት ሐና በእርግና ወለደች። ሳሙኤልም ብላ ጠራችው። የኢያቄም ሚስት ሐና በእርግና የሁሉ ዓለም እመቤት ማርያምን ወለደች። በእርግና ላይ ደግሞ እንዴት ትሳደባለህ? የሄሮዶስ የነገረው ያ ሰውም እንዲህ አለ፣ እንግዲህ ምን ምስክር ትፈልጋላችሁ? ይህ ሁሉ ጥፋት ስለ እርሷ የሆነውን ስለ ማርያም የሚናገረውን ከቃሉ ደግሞ የምትሰሙት አይደለምንም? ዘካርያስም አምላክን የወለደች በሁለት ወገን ድንግል ከሆነች ከእመቤታችን ከቅድስት ማርያምና ከልጇ ጋር በሰማይና በምድር ዕድል ይሁን አለው። ያን ጊዜም በቤተ መቅደስ ይዘው ገደሉት። ደሙ ደግሞ በአዳራሹ ፈሰሰ። በድኑን ትተውት ወደ ሄሮዶስም ተመለሱ። የሆነውን ሁሉ ነገሩት። ጻድቃን ሰዎቹም መጥተው በሽቱና ደግሞ በልብስ ደግሞ ገርዜን ደግሞ ስጋውን ደግሞ ገንዘው በነቢያት መቃብር ውስጥ ቀበሩት። የዘካርያስ ልመና፣ አምላክን የወለደች የእመቤታችን ማርያም በረከት፣ የአረጋዊ የቅዱስ ዮሴፍ የረድኤቱ ኃይል ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 ቀን ከእመቤታችን ጋራ ስለመሰደዱ እርሷን ደግሞ ስለመጠበቁ ልዩ ልዩ የሚያስጨንቁ መከራዎችን ከእርሷ ጋራ ስለመቀበሉ ከፈጣሪው ብዙ ጸጋን ያገኘ የዳዊት ልጅ የጻድቁ ቅዱስ ዮሴፍ የበዓሉ መታሰቢያ ዕለት ነው። ነገር ግን የእግዚአብሔር መልአክ አይለያቸውም ነበረ። ከሃዲው ሄሮዶስ እንዳያገኛቸውና የበረሃ አውሬ እንዳይተነኳኮላቸው በመንገዳቸው ሁሉ ይጠብቃቸው ነበረ። አባቱ ዳዊት በመዝሙሩ በመንገድ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል፣ እግርህ ደግሞ በድንጋይ እንዳይሰነካከሉ በእጃቸው ያነሷል፣ በአንበሳና ዘንዶ ትረግጣለህ፣ በተኩላና በእባብ ላይ ደግሞ ትቀመጣለህ ሲል እንደተናገረ መልአኩ ይጠብቃቸው ነበረ። አምላክን የወለደች በሁለት ድንግል የሆነች እመቤታችን ቅድስት ማርያም ዮሴፍና ሰሎሜ ከሕፃኑ ከኢየሱስ ጋር ሆነው ከሄሮድስ ቁጣ የተነሳ ወደ ግብጽ በሸሹ ጊዜ የሚያስፈሩና የሚያስደነግጡ 6 አንበሶች ከጫካ ወጥተው ወደ እነርሱ መጡ። ዮሴፍም አንበሶችን ባየ ጊዜ ከግርማቸው የተነሳ ፈራ፣ ተንቀጠቀጠ። እነርሱን ከአንበሶች ጋር በመንገድ መካከል ትቶ ወደ ኋላው ተመለሰ፣ ሸሸም። ቅድስት ማርያምም ከአንበሶቹ የተነሳ ፈራች፣ ደነገጠች፣ መራራ ለቅሶን አለቀሰች። ቅዱስ ዮሴፍ ከተወዳጁ ልጇና ከሰሎሜ ጋር ትቷት ደግሞ በሚነጥቁ አንበሶች ያመልጥ ዘንድ ሸሽቷልና ከዚህ በኋላ ከአዘለችው ከሰሎሜ ጀርባ ነጥቃ ወሰደችው። ከእነርሱም ታመልጥ ዘንድ አዝላው ከሰሎሜ ጋር ደግሞ ወደ ገዳም ደግሞ ዮሳፍጥ ደግሞ ሸሸች። ያን ጊዜ የተወደደ ልጇ እጇን ይዞ ቸኮልሽ፣ አትሩጪ፣ አንበሶች ወደ አንቺ አይቀርቡም ማለት። ይህን ብሎ ፊቱን ወደ አንበሶች መልሶ ገሰጻቸው። ከእነሱ መካከል አንዱን አንበሳ ወደ ቅዱስ ዮሴፍ ሂድና ጥራው፣ ይቀመጥብህ ዘንድ ደግሞ እርሱን ቅረብ፣ ከሸሸበት ቦታ ወደ እኔ ደግሞ ይምጣለው። 5ቱን አንበሶች ግን ደግሞ ወደ እናቴ ቀረባችሁ ስገዱላት ብሎ አዘዛቸው። ያን ጊዜም ወደ እርሷ ደግሞ ቀርበው ሰገዱላት። ጌታን ግን አንበሳ ካዘዘው በኋላ ወደ ቅዱስ ዮሴፍ ሄዶ ሰገደለት። አንበሳውም በሰው ደግሞ ቋንቋ ቅዱስ ዮሴፍን ተናገረው፣ እንዲህ አለው፣ በላይ ላይ ደግሞ ተቀመጥ፣ ወደ እርሱ ደግሞ አድረሰ ዘንድ ፈጣሪያችን አዞኛልና። ያን ጊዜ ፍርሃቱ ደግሞ ከእርሱ ተወገደ። ተቀምጦበትም ወደ እመቤታችን ማርያም ሄደ። ከዚህ በኋላ የተወደደ ልጇን ደግሞ እንደ አንበሶችም እንዲህ አለችው፣ ቅድሙን እኛ አንከተላችኋለን፣ መንገዳችንም እንሄዳለን አላቸው። እናቱም ደግሞ እንዲህ ብላ ደግሞ ጠየቀችው፣ ልጄ ወዴት እንሄዳለን ብላ ጠየቀችው። በመሮጥ ደክም ያለሁና ዛሬስ ትንሽ አሳርፈኝ፣ ወይም ሞትን ደግሞ ሳላይ በሞት ውሰደኝ ብላ ጠየቀችው። ያን ጊዜም እርሱ እናቱን እንዲህ አላት፣ ሞቴስ ለዓለም ሁሉ ደስታ ይሆናል። አንቺም ያን ጊዜ በመሞቴ ብታዝኚ ኋላ
በትንሣኤ ደስ ይልሻል፣ ወገኖችሽ እስራኤልም በዚህ ደስ ይላቸዋል። አባትሽ ዳዊት እንዲህ ሲል ደግሞ አስቀድሞ ትንቢት እንደተናገረ እግዚአብሔር የወገኖቹን ደግሞ ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ደስ ይሰኛል። ቀድሞም ደግሞ የመጣሁት ከመለኮትነቴም ደግሞ ጋር አንድ ያደረኩት ንጹሕ ሥጋሽን በመዋሃድ የሲኦልን ምርኮ እመልስ ዘንድ ነው። ይህ ሁሉ ችግር ያገኛቸው በምድረ ግብጽ በስደት ሳሉ ነው። ከተወደደ ልጇ እርገት በኋላ አምላክን የወለደች በሁለት ወገን ደግሞ ድንግል የሆነች እመቤታችን ቅድስት ማርያም በስደቷ ዘመን በምድረ ግብጽ ደግሞ ያገኘችውን ይህን ሁሉ ችግር ለወንጌላዊ ዮሐንስ ነገረችው። ልጄ ዮሐንስ ወይ ደግሞ በምድረ ደግሞ ግብጽ በስደቴ ዘመን ያገኘኝን እነግርህ ዘንድ ስማ ብላ ደግሞ ነገረችው። እኔ ልጄ ዮሴፍ ሰሎሜ ከካሃዲው ሄሮድስ ደግሞ ፊት የተነሳ ደግሞ በሸሸን ጊዜ ወደ ግብጽ አገር ደረሰን። አንበሶች መልካቸው ልዩ ልዩ የሆነ የበረሃ አውሬዎች ሁሉ ወደ አሉበት ጭፍቅ ያለ ጫካ ገባን። ያን ጊዜ ይጣሉን ዘንድ የሚያስፈሩ ደግሞ 6 አንበሶች ከጫካው ደግሞ መካከል መጥተው ደግሞ አባቴ ዮሴፍ ላይ ደግሞ ተነሱበትም። እርሱም ደግሞ ይህንን ደግሞ ከእነሱ ጋር ትቶ ደግሞ ሸሸ፣ ከግርማቸው የተነሳ ፈጽሞ ፈርቶ ነበርና። እኔም ከሰሎሜ ልጄ ደግሞ ተቀብዬ ፈጽሜ እያለቀስኩ ሸሸው። ውድ ልጄም እንዲህ አልኩት፣ ልጄ ሆይ ዛሬ በሞት ውሰደኝ። በአንበሶች የልጄን ሞት ደግሞ መብላት ከማየት መሞት ይሻለኛል። ስለ አንተ ስንት ጊዜ ድክም ያለው ቀድሞ ከሰው ሸሸው። አሁን ሁሉን የምትችል ሁሉን የምትገዛ ስትሆን ዛሬም ከአራዊት ሸሸው አልኩት። ያን ጊዜ ልጄ መለሰልኝ እንዲህም አለኝ፣ ቁሚ፣ አትፍር፣ የዱር አራዊት ሁሉ የእኔ ናቸው። ያን ጊዜ ደግሞ ከአንበሶች አንዱን ወደ ዮሴፍ ሂድ፣ ተቀምጠውብህ ደግሞ ወደ እኔ ይመጣል አለው። ሌሎችም አንበሶች ወደ እናቴ ቀርባችሁ ስገዱላት አላቸው። እነሱም ታዘው ደግሞ ሰገዱልኝ። ያ አንበሳ ከዮሴፍ ዘንድ ደርሶ እንዲህ አለው፣ የእግዚአብሔር ሰው ሆይና በእኔ ላይ ደግሞ ተቀመጠ፣ ወደ እነርሱ ደግሞ አደርስ ዘንድ ፈጣሪ አዞኛልና። ዮሴፍም ያለ ኀፍረትና ያለ መንቀጥቀጥ በአንበሳው ላይ ደግሞ ተቀምጦ መጣ። ልጄም ደግሞ ዮሴፍን እንዲህ አለው፣ አባቴ ሆይ ደስ ይበልህ፣ በሰማይ ደግሞ ዋጋ ብዙ ነውና ይህም የሆነው ክብርህ ለማብዛት ነው። እነዚህ አንበሶችም ሰላም ወደ አለበት እስክንድሪያ ድረስ ደግሞ ተከተሉን። እነዚያም አንበሶች ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ልጆቻችሁም ለቅዱሳን እንደ ፈረሶች ይሁኑ። እናቴንና ያሳደገኝን ዮሴፍን የሚወዱ ሁሉ ለግድጃቸው ደግሞ ይሁኑ። ወንድሞቼ የቅድስት ደግሞ ቅዱሳን ማርያም ልጅ በምድረ ግብጽ ያደረገውን ተአምር አንበሶች ለእናቱ ይሰግዱ ዘንድ እንዳደረጋቸው ተመልከቱ። ከዚያን ቀን ጀምሮ አንበሶች በእርሱ በእናቱና በአሳዳጊው በቅዱስ ዮሴፍ ስም ለሚማጸኑ ቅዱሳን እንደ ፈረሶች ያገለግሏቸው ዘንድ አዘዘ። የተወደደ ልጇ ምሕረትና ይቅርታ በሁለት ወገን ድንግል የሆነች የእመቤታችን የቅድስት ማርያም በረከት የአረጋዊው የቅዱስ ዮሴፍ በረከት በእኔና በእናንተ በሕዝብህ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበልን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላም፣ ፍቅር፣ አንድነት፣ ለታመሙት ፈውስ፣ ለታሰሩትን መፈታት እግዚአብሔር ይላክልን። ማህበራችንን ያስፋልን፣ ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን እየተከታተላችሁ ያላችሁ የቅዱሳን ዝክር ቤተሰቦች ሁላችሁም አንድ ቆም ብላችሁ ላይክ በማድረግ ሼር በማድረግ የቅዱሳኑ በረከት ምእመናን ተሳታፊ ታደርጓቸው ዘንድ በቅዱሳኑ ስም ጠይቃችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን በእግዚአብሔር አብና በእግዚአብሔር ወልድ ማህያዊ በሚሆን በመንፈስ ቅዱስ ረዳትነት ደጋጎች የዓለም ነገስታት በሚሆኑ በአብርሃና በአጽባ በመንግስታቸው ዘመን ከታላቂቷ ሀገር ከእስክንድሪያ ከማርቆስ ወንበር ተገኝቶ የወጣ የኢትዮጵያው ሊቀ ጳጳሳት የሚሆን የብፁዕና የቅዱስ አቡነ ሰላማ ከሳቴ ብርሃን ሚያዝያ 26 ቀን የሚነበበውን የገድሉን መጽሐፍ እንጀምራለን። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። አባቶቼና ወንድሞቼ እህቶቼ በወንጌል ጆሮ ያለው መስማትን ይስማ እንዳለ እንደዚሁ ብፁዕና ቅዱስ ከሳቴ ብርሃን አቡነ ሰላማ ያደረገውን በዓይነ ሕሊና ተመልክታችሁ በእዝነ ልቦናችሁ ስሙ። በትግራይ አገር ከእግዚአብሔር ሀገር የሚስቱ በሰውም ደግሞ አድረው ደግሞ ክፉ ነገርን ደግሞ የሚያሳስቡ ራስንና ሰውነትን ደግሞ የሚያሳምሙ አጋንንት ነበሩ። በእግርም አድረው ደግሞ ያስነክሳቸዋል። በመላስም አድረው መልካም ነገር እንዳይናገሩ ያኮለታተፏቸዋል። በጉሮሯቸውም አድረው ደግሞ በጉሮሯቸው ይዘጋሉ። ሰውነታቸውን ታማሚ ደግሞ ያደርጓቸዋል። መልካቸው ቀይ የሆነው ነጭ ያደርጋሉ። በእጅ አድረው ደግሞ ያሳመሟቸዋል። ለመግደልም ያፋጠኗቸዋል። በልብም አድረው ደግሞ የሃይማኖትን ነገር ደግሞ እንዳይሰሙ ያደነቁሯቸዋል። በራሳቸውም አድረው ደግሞ ጸሎት እንዳያደርጉና ሃይማኖትን እንዳይማሩ ይከለክሏቸዋል። በብልታቸው ደግሞ አድረው ትዕግስትንና ንጽህናን ደግሞ እንዳይይዙ ዝሙትን ያመጣሉ። በሆዳቸው አድረው ደግሞ ለሞት እስኪያደርሳቸው ድረስ ቁርጠት ያመጡባቸዋል። በኩላሊታቸው አድረው ያጎሳቁሏቸዋል። ለመቅሰፍም ደግሞ ያደርሷቸዋል። በአንገታቸው ደግሞ አድረው አንገታቸውን ደግሞ ያሳንቋቸዋል። በጭናቸው ደግሞ በደረታቸው አድረው ደግሞ በእነሱ ላይ ደግሞ ዝሙትን ያመጡባቸዋል። በአፋቸውና በከንፈራቸው አድረው ሐሰትና ክህደትን ያመጡባቸዋል። በገንዘባቸው አድረው በእነሱ ላይ ስንፍናን ደግሞ ውድቀትን፣ ስስትን ደግሞ ያመጣሉ። በጉልበታቸው ደግሞ አድረው ቁርጥማትን ደግሞ ያመጡባቸዋል። በአንጀታቸው አድረው አጽዋማትን ደግሞ እንዳይጾሙ ደግሞ ረሃብን ያመጡባቸዋል። በህሊናቸው አድረው አምልኮተ ጣዖታትንና አጋንንትን መሳብ ያሳስባሉ። በጎን አጥንቶቻቸው አድረው ደግሞ ይወጓቸዋል፣ ይሰብሯቸዋል። በዓይኖቻቸው አድረው ደግሞ ቅዱሳት መጻሕፍትን እንዳያዩ መታወርን ደግሞ የዓይንን በሽታ ደግሞ በእነሱ ላይ ደግሞ ያመጣሉ። መልካም ጎዳና ደግሞ እንዲርመሰመሱ ደግሞ ያደርጓቸዋል። በጥርሶቻቸው አድረው ደግሞ በከንቱ ነገር ደግሞ እንዲስቁ ደግሞ ያደርጓቸዋል። በውስጥ እግራቸው ደግሞ አድረው ወደ ሌቦች ደግሞ ይወስዷቸዋል። በውስጥ ደግሞ እቃቸው አድረው በወንድማቸው ላይ ደግሞ መጣላትን ደግሞ ቂምን በቀልን ያመጣሉ። በቁንጮቻቸው ደግሞ አድረው ሱስ የሚያስዙትን ደግሞ እንዲበሉ፣ እንዲጠጡ፣ እንዲያሸቱ ደግሞ እንዲያጤሱ ያደርጓቸዋል። ይህም የተገኘ ደግሞ እስማኤላውያን ከሚሆን ከአማሌቃውያን ከኔባል መስጊድ ነውና እነሱም ብፁዕና ቅዱስ አባታችን ሰላማ ከሳቴ ብርሃን ደብረ መድኃኒት ወደምትባል ዋሻ ውስጥ ደግሞ የወንጌል ጸሎት እየጸለየ ሳለ እነዚያን አጋንንት ወደ እሱ ደግሞ ተሰብስበው መጡ። በሜዳው ላይ ደግሞ ወቅኒ ደግሞ አሉ። ይህም ማለት ደግሞ የአጋንንትን አምልኮ ቤታቸው ማለት ነውና እርስ በርሳቸው ሁሉን ደግሞ ገዛን፣ ሁሉን ደግሞ አሸነፍን፣ ሁሉም አረፍን ደግሞ ነገር ግን በጉልበታችን ደግሞ በጽናታችን በኃይላችን እናሸንፈው ዘንድ የማይቻለን አንድ ጠላት ቀረን። እስቲ የጠላታችንን ጥፋቱን የምናደርገውን ደግሞ እንፈልግ እናስብ ተባባሉ። ከነሱም ደግሞ መካከል 7ቱ አጋንንት እኛ በጥበባችን ደግሞ እናሸንፈዋለን አሉ። ከነሱ መካከል አንዱ እኔ ጉሮሮውን አሳብጬ በረሃብና በጥም ደግሞ ይሞታል አለ። ሁለተኛው ወደ ፈጣሪው ጸሎትና ደግሞ ምልጃ እንዳያደርግ አንደበቱን አስረዋለሁ አለ። ሶስተኛው ወደ ፈጣሪው ደግሞ እንዳይሰግድ ደግሞ በጉልበቱ ላይ ደግሞ ከባድ ቁርጥማትን አመጣበታለሁ አለ። አራተኛው በልቦናው አድሬ ትዝብትንና ትዕቢትን፣ ጥርጣሬን፣ ክህደትን አመጣበታለሁ አለ። አምስተኛው እኔ በራሱ ላይ ደግሞ አድሬ ስንፍና፣ ምኝታን ደግሞ ማንቀላፋትን በእሱ ላይ አመጣለሁ አለ። ስድስተኛው በብልቱ ደግሞ አድሬ በእሱ ላይ ዝሙትን አመጣለሁ አለ። ሰባተኛው እኔ ፍርሃትን፣ ስስትን ደግሞ ሐሜትን፣
ሰሐቅን ደግሞ አመጣበታለሁ አለ። እነዚህም ደግሞ አጋንንት ሰባቱም እንደዚህ ደግሞ አሉ። ሌሎች አጋንንትም እንደዚህ ባለው ስራ ደግሞ ጠላታችን ድል ብታደርጉ በእኛ ላይ መኳንንትና መሳፍንት ገዢ ትሆናላችሁ፣ እኛ ተገዢ ደግሞ ባሮች ደግሞ እንሆናችኋለን። ባታሸንፉት ግን ደግሞ ከኛ በታች የምትገዙ ባሮች ደግሞ እናደርጓችኋለን አሉ። ይህንን ከተማከሩ በኋላ ከሀገሩ ሰዎች አንዱን ሰው ደግሞ አርደው ስጋውን በሉ፣ ደሙንም ጠጡና ከምሽት እስከ ጠዋት ተጨዋወቱ። ከዚህ በኋላ ደግሞ እነዚያ ክፉዎች አጋንንት በሙሉ ደግሞ ተሰብስበው ብፁዕና ቅዱስ ከሳቴ ብርሃን አቡነ ሰላማ ወደ አለበት ሄደው ይወጉት ዘንድ እነዚያን ደግሞ ሰባቱን አጋንንት ሸኛቸው። እነዚያም አጋንንት እንደ ሙሽራ ሚዜዎች እየዘለሉ ሄዱ። እሱም ደግሞ ብፁዕና ቅዱስ አቡነ ሰላማ ከሳቴ ብርሃን የሰይጣናትን ምክር ያሳቱትንና ደግሞ ይገሉት ዘንድ እንደመከሩ በመንፈስ ቅዱስ ደግሞ አወቀ። እነዚያም አጋንንት እሱ ወደ አለበት በደረሱ ጊዜ በመስቀል ምልክት በእነሱ ላይ ደግሞ አማተበ። የመስቀሉ ምልክት አጥር ሆነባቸውና ከዚያ ሳያልፉ ቀሩ። ከዚህ በኋላ ብፁዕና ቅዱስ አቡነ ሰላማ ከሳቴ ብርሃን ወደ እግዚአብሔር እየተማጸነ ፈጽሞ ይጸልየ። ከዚህም ጊዜ ቅዱስ ሚካኤል ከእግዚአብሔር ዘንድ ደግሞ ተልኮ ከሰማይ ወርዶ በእሳት መብረቅ ደግሞ መታቸውና ወደ ሲኦል አሳጠማቸው። የተረፉ ሌሎች አጋንንት ዓይኖቻቸውን ታወሩ፣ ወደ ገደልና ወደ ተራራ ወደ ኮረብታ እየሸሹ አሉ። አንካሶች የሆኑም አሉ፣ ወደ ጥልቅ ጉድጓድ የወደቁም አሉ። አንድ ዓይን የሆኑ ደግሞ አሉ። ተቃጥለው ደግሞ አንድ ጉንጭ ብቻ የሆኑ አሉ። ተሰብረው እንደ እግር ብቻ የቀራቸውም ደግሞ አሉ። እነዚህ አጋንንት ቅድስት በሆነች በጸሎት ኃይል ደግሞ ወደ ዘቦ ደግሞ ምድርና ወደ ቅማንት ምድር ወደ አርሆ ምድር ደግሞ የጎጃም አውራጃ ወደ ምትሆን ደግሞ እስጢፍ ምድር ወደ ዳውንት ምድር ወደ ሀገረ መጨረሻ ይህችውም የጋሬን ደግሞ ምድር ወደ ምትባል ሀላውል ሸኛቸው። ከዚህ በኋላ ይህ የማዳን ደግሞ መልአክ ቅዱስ ሚካኤል ወደ ሰማይ ደግሞ አረገ። ይህም ብፁዕና ቅዱስ አቡነ ሰላማ ከሳቴ ብርሃን ደብረ መድኃኒት በምትባል ዋሻ ውስጥ ብዙ ተጋድሎን እየተጋደለ ለዓይኖቹ ደግሞ እንቅልፍ ለቅንድቦቹ ልብታን ደግሞ ለሽፋሽፍቱ እረፍትን ደግሞ ሳይሰጥ ደግሞ ብዙ ዘመን ኖረ። ነቢየ ዳዊት ጻድቅ መከራቸው ብዙ ነው፣ እግዚአብሔር ከመከራው ሁሉ ያድናቸዋል፣ ሰውነታቸውን ይጠብቃል እንዳለ ሰውነቱን እጅግ ደግሞ ያደክማታል። እህልም ደግሞ እስከ ዓመት እኩሌታ አይቀምስም፣ ውሃንም ለጉሮሮ አልጠጣም። ለጀርባው ደግሞ ልብስን ምንም አያውቅም። ደግሞ በረሃብና በጾም ደግሞ በመራቆት በድካም በላብ ጸሎትና ስግደትን በማብዛት የሰውነትን አጥንቶች ደግሞ እስኪታይ ድረስ እንደ እሾ ባለ ብረት ደግሞ መግረፊያ ደግሞ ፈጽሞ በመግረፍ ብዙ ጊዜ ኖረ። በዚያን ጊዜ ደግሞ በሰውነቱ ውስጥ ያለችው ደግሞ ነፍሱ መርገምን አበዛ። በደል ርሳሃት ደግሞ እንደሌለው እንደ ብርሌ የጠራች እንደ ፀሐይ ደግሞ የበራች ሆና ደግሞ ታየችው። አይነ ስጋው ደግሞ አያት። ከዚህ በኋላ ወደ ስጋዋ መለሳት። በነፍሱ ደስ ተሰኝቶ ተስፋ አደረገ። ለስጋዋም አንቺ ኃላፊ ፈራሽ በስባሽ ደግሞ ስጋይ ሆይ እንደ ጥላ ደግሞ አልፈሽ ደግሞ ነገ ትሞቻለሽ። የምትኖር ይመስልሻልን? ዛሬ ጠግበሽ ነገ ደግሞ ትራቢያለሽ። አንቺ ስጋይ ደግሞ የነፍሴን ደግሞ ወጥመድ አዘጋጅተሽ አላታል። ይህን ብሎ ደግሞ ወጥቶ ወደ ታላቅ ገደል ሄዶ ከተራራው ላይ ደግሞ መጥቶ ከገደሉም በታች ደግሞ እጅግ ጥልቅ የሆነ ደግሞ ባህር ነበረ። ሁለቱን እግሮቹን በገመድ አሰረ። ራሱንም ቁልቁል በገመድ ደግሞ ታስሮ ነበረ። ላሞቹም የሚጠብቁ እረኞች እንደሚገዙት ደግሞ እንደ ጥንግና ደግሞ እንደ ኳስ ሆኖ ደግሞ እስኪወረወር ድረስ ከገደሉ ላይ ደግሞ ወደ ታች እስከ ጥልቅ ባህር ድረስ ደግሞ ተወረወረ። ያን ጊዜ ደግሞ የሌሊት ህልም ደግሞ ያለውም ደግሞ መሰለው። ፈጽሞ ምንም ክፉ ነገርን አላገኘው። ሰውነቱም አንድም ነገር ደግሞ አልተጎዳም። ገደሉም ደግሞ እንደ ቤት ደግሞ አልጋ ሆነለት። ያችን ባህር እንደ ፍራሽ እንደ ምንጣፍ ሆነችለት። የተኛ ሰው ደግሞ እንደሚነቃና ኃይለኛ ወይንን ጠጥቶ የወይንን ስካር ደግሞ ሲተወው ደግሞ ፈጥኖ እንደሚነሳ ያለ ህመም ደግሞ ከባህርና ከገደሉ ወጣ። የታሰሩት ገመድ በመንፈስ ቅዱስ ጣት ፈጥኖ ደግሞ ተፈታ። ከዚህ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጋድ ቃል በቃል ደግሞ አነጋገረው። አንተ ትሞት ዘንድ ደግሞ ወደድክ፣ እኔ ግን ደግሞ እንዳትሞት ደግሞ ወደድኩ። እነሆ ረጅም ዕድሜ ብዙ ዓመታትን ጨምርልሃለሁ። እኔን ተስፋ አድርገው ደግሞ በአንተ ትምህርት በስሜ የሚያምኑ ሰዎችን ታስተምርልኝ ዘንድ ስለዚህ በጸጋ ላይ ጸጋ ደግሞ በክብር ላይ ክብር በሞገስ ላይ ሞገስን ጨምርልሃለሁ። ዛሬም ወደ ብርሃን ድንኳን ደግሞ አስገባህ ዘንድ ና አለው። በባህር ውስጥ ሳለ ደግሞ ስለተወረወርክ በማይሰበር በብርሃን ወንበር ላይ ደግሞ አስቀምጣለሁ። በገደሉና ደግሞ በተራራው ላይ በገደሉና በተራራው ላይ ስለኖርክ ደግሞ የሚባል ደግሞ
ያ ክህነት በሚባል ደግሞ እንቁና በወርቅ ደግሞ የተሸለመች ደግሞ በደብረ መቅደስ ያኖርሃለሁ። ወደ ዋሻ ደግሞ ስለመጣ እኔ በወገብ ብርሃን ደግሞ አስታጥቀሃለሁ። ደግሞ በገመድ ስለታሰርክ ደግሞ ፈንታ እኔ ደግሞ በራስ ላይ ደግሞ የምትጋረደበት የብርሃን ድባብ ደግሞ ሰጣለሁ። ቁልቁል ደግሞ ስለታሰርክ ደግሞ ፈንታ እኔ የወርቅ ባዝግና በአንተ አደርግልሃለሁ። በገመድ ደግሞ ስለታሰርክ ደግሞ እኔ የክብርም ደግሞ አክሊል ሰጥቼ ደግሞ በራሴ ላይ ደግሞ አቀናጃለሁ። ጀርባህን ደግሞ ስለተገረፍክ ፈንታ እኔ ደግሞ የማይጠፋና የማያረጅ ደግሞ የብርሃን ልብስ ለብሳለሁ። ስለ ስግደትም ደግሞ 12 የብርሃን መላእክት ይሰግዱልሃል። ስለ ክብር ምስጋና ደግሞ ጸሎት ከኤዶም ገነት የምትገኝ ደግሞ ራይ ከምትባል ሽቱ ይልቅ ደግሞ ያማረ መዓዛ ለአንተ አሸታለሁ። በአፍም ውስጥ ያማረ ወለላን አፈስልሃለሁ አለው። ከዚህ በኋላ ገደልና ስቃይ ደግሞ ይበቃል። ለኢትዮጵያ ሰዎች መምህር ትሆን ዘንድ ደግሞ ይሻላል። በመንግስተ ሰማያት አንዱን በስጋ ደግሞ አንዱን በነፍስ ሁለት ጥቅም ደግሞ ትርፍ ታገኛለህ። ማስተማር በቂ ነው፣ እሱ ሁሉን ደግሞ ያጸድቃልና። የእርሻውን ደግሞ ምሳሌ ልነግርህ ስማ። እርሻ ካልተረሰ እህልም አያፈራም። ሰውም ደግሞ ካልተማረና ካልተገሰጸ የሃይማኖት ፍሬን ደግሞ አያፈራም። ከእንግዲህ አስተምር አለው። ይህንን ብሎ ደግሞ ከእርሱ ተሰወረ። ጸሎትና በረከቱ ከኔ ከኛ ከሁላችን ህዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችን እግዚአብሔር ይቀበለን እንጂ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስምዖን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደዱ ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነ በክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ሰጥቶናል። አሁንም ይህን ቪዲዮ ድምጽ የምትከታተሉ በክርስቶስ ፍቅር ሼር እንድታደርጉት ሁላችሁንም እጠይቃለሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ ሀብተ ማርያምን ገድል አንባለሁ። እግዚአብሔር ለኔ የማንበብን ጸጋ ስልጣን ይሰጠኝ ዘንድ ለእናንተም ሰምቶ የማስተዋልን ጥበብ እግዚአብሔር ይስጠን። ሐሙስ የሚነበብ የአቡነ ሀብተ ማርያም ገድል። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ መንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ላጠይቆ አካላት ሶስት ብንልም በባህሪ በህልውና አንድ አምላክ ብንል አምነን ደግሞ ሐሙስ ቀን ደግሞ የሚጸለይ የአባታችን የአቡነ ሀብተ ማርያም ገድል እናነባለን። ከዕለታት በአንድ ቀን በዓል በሆነ በኋላ የሀገሩ ሰዎች በልተው ደግሞ ጠጥተው ይዘፍኑ ጀመረ። ከበሮ ደግሞ እየመቱ እንዚራን እየነፉ ብዙ ድንፋታ እያደረጉ ሲጫወቱ አባታችን አቡነ ሀብተ ማርያም ሰምቶ ይህ የምሰማው የዘፈን ጨዋታ ምንድነው ብሎ አብረውት የሚኖሩትን ልጆችን ጠየቀ። ከሀገሩ ሰዎች የሚዘፍኑ አሉ አሉት። አባታችን አቡነ ሀብተ ማርያም ሂዳችሁ ይህን እግዚአብሔር የሚያስቆጣ ስራ ለምን ትሰራላችሁ? አሁን ተው በሏቸው አላቸው። መልእክተኞችም ሂደው ደግሞ ቢነግራቸው የአባታችን የአቡነ ሀብተ ማርያም መልእክት ሰምተው በስንፍና ላይ ደግሞ ስንፍናን ጨመሩ። ወደ ቤቱ ደግሞ ፈጥነው ደግሞ ሄዱ ዘንድ ደግሞ ሰይጣን ደግሞ አስተምሯቸዋልና እየደነፋ ደግሞ እየጮኸ አብዝተው ዘፈኑ። የአባታችን የአቡነ ሀብተ ማርያም ስሙን ደግሞ እየተሳደቡ ደግሞ እየዘፈኑ ከደጁ ደግሞ ስለደረሱ ደግሞ አባታችን አቡነ ሀብተ ማርያም ደግሞ አዘነ። ስለዚህም በፈጣሪው በእግዚአብሔር ትእዛዝ ደግሞ ተሰውሮ ወጥቶ ወደ ሌላይቱ ሀገር ደግሞ ሄደ። አባታችን አቡነ ሀብተ ማርያም ደግሞ ከዚያች ሀገር ወጥቶ ከሄደ በኋላ ደግሞ እነሆ የእግዚአብሔር መልአክ በቸነፈር ያጠፋቸው ዘንድ ደግሞ ታዞ የሀገሩን ሰዎች ደግሞ አጠፋቸው። ከዚያች ቀን አስቀድሞ ደግሞ እግዚአብሔር በሕልሙ ደግሞ ተገልጦ በምትጋደለው ገድል ደግሞ ላይ ደግሞ ምጽዋት ደግሞ መጽዋዕትን ደግሞ ውደድ አለው።
ልገልጽልህ ደግሞ ከወደደ ተገልጬ እንደወደድክ ደግሞ ቃል ለቃል ደግሞ እነጋገርሃለሁ። ስድስቱን ደግሞ ቃላተ ወንጌል ለመፈጸም ምጽዋትን ደግሞ መጾት አቡነ ሀብተ ማርያም ደግሞ ከእንቅልፍ ነቅቶ ደግሞ እግዚአብሔር እንዳዘዘ ደግሞ አደረገ። በቸነፈር ደዌ ስለተያዘ ብቻውን ደግሞ በምድረ በዳ ደግሞ ወደሚኖረው ወደ አንድ በሽተኛ ሄዶ ከእርሱም ዘንድ ደግሞ በደረሰ ጊዜ የሚሻውን ሰጥቶ ወደ ቤቱ ደግሞ ተመለሰ። ጌታችን እንዳዘዘው ዘወትር ይሰራ ነበረ እንጂ በዚያች ቀን ብቻ ደግሞ ይህን ደግሞ ቸርነት ደግሞ የሰራ አይደለም። በዚያችን ቀን እየጸለየ ሲያመሰግን ዋለ። በመሸም ጊዜ ደግሞ ከሌሊቱ በ3 ሰዓት ደግሞ በቤቱ ውስጥ ደግሞ ሲጸልይ ድንገት እንደ ፀሐይ ያለ ብርሃን በራለት። ጌታችን ኢየሱስ ክርስቶስ የእሳት ክንፋቸው ደግሞ የሚያንበለብሉ ደግሞ አእላፍ መላእክት በዙሪያው ደግሞ እንደቆሙ ከእናቱ ደግሞ ከድንግል ማርያም ጋራም ተገለጸለት። ያን ጊዜ ልቦናው ደግሞ እየተንቀጠቀጠ ነፍሱ ታወከች። ጌታችን ኢየሱስ ክርስቶስ ግን ደግሞ በቃሉ ደግሞ አጸናው። ለኔም ደግሞ ለአባ ሀብተ ማርያም ደግሞ በእግዚአብሔር ፈንታ እንዳሉ መላእክት ከእነሱ ጋር እቆም ዘንድ የእሳት ክንፍ ደግሞ ተሰጠኝ። በበረሩም ጊዜ ከእነሱ ጋር እበር ዘንድ ደግሞ ወደ ታችም በወረዱ ጊዜ ከእነሱ ጋር እወርድ ዘንድ እንዲሁ ባለ ስራ ሳለው ደግሞ ከፍ ባለ ሰማይ ላይ ደግሞ የእሳት ጦር ደግሞ የያዘውን መልአክ ቆሞ አየው። በእሳቱም ጦር ላይ ደግሞ ከብዙ ጻር ጋራ በሰይፍ ደግሞ ምላስ እንደ የተሰቀለ ሰው ደግሞ አየው። ይህን ሰው አንድ ጊዜ ወደ ታች ደግሞ የሚያወርዱበት ወደ ላይም የሚያወጡበት ጊዜ አለ። ከኔ ጋር ያለውን መልአክ ደግሞ ይህ ሰው ምንድነው ብዬ ብጠይቀው ይህ ሰው ወንድሙን ደግሞ በሐሰት የሚሳደብ ባልሰራው ደግሞ ኃጢአት የሚዋረድ ክፉ ስም የሚያወጣ ልዩ ልዩ ስድብ የሚያወራ ነው አለኝ። ጌታችን መድኃኔዓለም በፈለከኝ ጊዜ በግልጥ ታየኛለህ። ከዛሬ ጀምሮ ለዘላለም ከአንተ አልሰወርም። የለመንከኝን ሁሉ አደርግልሃለሁ። ይህ ቃል ኪዳን ለዘላለም ይጸናልሃል አለኝ። አሁንም ሂድ፣ መልእክተኛ ክቡር ሚካኤል የተሰወረውን ደግሞ ምስጢር ሁሉ ያሳያል አለኝ። ይህንን ቃል በተናገረ ጊዜ የመላእክት አለቃ ቅዱስ ሚካኤል ነጥቆ ደግሞ ወደ ምዕራብ ሀገር ወሰደኝ። በዚያም ልክ የሌለው የሚነድ የእሳት ባህር ደግሞ አየው። በውስጡም ደግሞ ብዙ ነፍሳት ደግሞ እየጮሁ ያለቅሱ ነበር። ከእነሱ መካከል እየጮሁ ሌላውን ቃል ደግሞ እኔ ጠርቶ ደግሞ እግዚአብሔር የሚያደርገውን የጠላቸውን ደግሞ ሰዎች ወደ እኔ ደግሞ ያመጣ የሚወዳቸውንም ደግሞ ከእኔ ደግሞ እያራቀ ያኖራቸው አለኝ። ደግሞ ይህንን ቃል በሰማው ጊዜ ደግሞ ከእኔ ጋር የነበረ መልአክ ምንም ቃል አትመልስ ብሎ ደግሞ ጠቀሰኝ። ደግሞ አብሮኝ የነበረውም ደግሞ መልአክ ደግሞ ይህ ቃል ደግሞ የማን ነው? እነዚህ ደግሞ በጣም የሚያለቅሱ እነማን ናቸው አልኩት። አብሮኝም ያለ ደግሞ መልአክ ይህን ቃል ደግሞ የሲኦል ነው፣ እነዚህም ደግሞ በመካከሏ ደግሞ የሚጮሁት ኃጥአን ናቸው አለኝ። እኔም ከእነዚህ ደግሞ ብዙ ደግሞ ነፍሳት መካከል እገሌና እገሌ የሚባሉ አሉን ብዬ ደግሞ ጠየቁት። መልአኩን አዎን አሉ አለኝ። እኔም እንግዲያውስ ደግሞ እነዚህን ሰዎች አውጣልኝ፣ አንድ ሰው ደግሞ ስለ እርሱ ደግሞ በጸሎት ደግሞ አትርሳቸው ደግሞ ብሎ አማጽኖኛልና አልኩት። አብሮኝም የነበረ መልአክ ስልጣን የኔ አይደለም ደግሞ ከጌታዬ ደግሞ የእግዚአብሔር ስልጣን ነው እንጂ አለኝ። ያን ጊዜ ደግሞ ከመንበረ ጸባዖት ሀብተ ማርያም ሆይ ደግሞ ምሬአለሁ የሚል ቃል ደግሞ መጣ። እኔም ደስ አለኝ። ይህንን ቃል ይህንን ከእኔ ጋር ደግሞ የነበረው መልአክ በሰማ ጊዜ በሲኦል መካከል ወርዶ ነበልባል እሳቱን ደግሞ በክንፎቹ መታው። እነዚያም ደግሞ ያልኩትንና ደግሞ በፈቃደ እግዚአብሔር የተማሩልኝን ነፍሳት አወጣና ወስዶ ደግሞ በተላገነት ደግሞ አስገባልኝ። በዚህም ጊዜ ደግሞ ዲያብሎስ በሲኦል መካከል በእሳት ሰንሰለት ታስሮ ባህር እሳት ወዲያና ወዲህ ደግሞ ሲመላለስ አየሁት። ይህንንም በአንክሮ ስመለከት ሳለው ደግሞ ያ የሚመራኝ የነበረው መልአክ ወደ ሌላ መንገድ ደግሞ እጅግ ጠባ ወደ ሆነ ቦታ ደግሞ ወሰደን። በመካከሉም ደግሞ እጅግ ረጅም የሆነ ጥልቀቱም ደግሞ ልክ የማይታወቅ ደግሞ ገደል አሳየኝ። በዚያም በአንዱ ወገን ነው ደግሞ ገደል በአንዱ ወገን ደግሞ የሚንበለበል እሳት ከከበበው ደግሞ ጥቁር ባህርን ደግሞ አየው። ግሩም የሆነ ደግሞ መጠን የሌለው ደግሞ የገድሉን ጥልቀት ደግሞ አይቼ እጅጉን ደግሞ ደነገጥኩኝ። ከኔ ጋር ያለው መልአክ ይህ ምንድነው ብዬ ብጠይቀው መልአኩም ሕገ እግዚአብሔር ለዘነጉ ሰዎች ማደሪያ የሚሆን ገሃነም ነው አለኝ። ነገር ግና እስከ አሁን በውስጡ ደግሞ የገባ የለም። ጌታ ንዑ ሀብዬ ሁሩ ደግሞ
እመብዬ ደግሞ ከፈረደ በኋላ ደግሞ ሞትና ሲኦልን ባሳለፈ ደግሞ ጊዜ ኃጢአትን ወደዚያ ደግሞ ያገባቸዋልና አለኝ። መልአኩን ደግሞ አቤቱ ጌታዬ ሆይ ከራሴ እስከ እግሬ ደግሞ ስግጥጥ በማድረግ ፈጽሞ አስደንግጦኛልና ከእንግዲህ ወዲህ ይህን ገሃነመ እሳት አታሳየኝ አልኩት። ከዚህ በኋላ ወደ ምስራቅ ወስዶ ደግሞ ወደ ገነት መካከል አስገባኝ። በዚያም መዓዛው ደግሞ ልቦናን ደስ የሚያሰኝ ብዙዎች ደግሞ አትክልቶችን አየሁ። ከመዓዛው ብዛት የተነሳ ሰውነት የረካች የዚች ደግሞ አገር ስሟ ማን ይባላል ብዬ መልአኩን ደግሞ በጠየቀው እግዚአብሔር የተመረጡ ደግሞ ወዳጆቹ በደስታ ሊኖሩባት ደግሞ የመረጣት ገነት ናት አለኝ። መልአኩ ይህን ነገር ደግሞ ሀገር የሚገቡበት እነማን ናቸው ብዬ መልሼ በጠየቀው ለዘላለም ርስታቸውና ናትና ጻድቃን ደግሞ ሰማዕታት፣ ሐዋርያት፣ ነቢያት በሕይወታቸው እግዚአብሔርን ደስ ስላሰኙ ወርሰዋታል ይኖራሉ አለኝ። ደግሞ የሁሉ አባት ከሚሆን ደግሞ ከአዳም ጀምሮ የኢትዮጵያ መምህር ሆኖ እስከ ተነሳ እስከ መርሃ ክርስቶስ ድረስ ደግሞ ያሉትን የሁሉን እያንዳንዱን ቆጥሮ ደግሞ ስማቸውን ነገረን። ድርሻቸውን ከዚህ እስከዚህ እገሌ እያለ ደግሞ የተፈጠረ ደግሞ ጀምሮ እስከ ፍጻሜ ያለውን ደግሞ ስማቸውን እየጠራ አስረዳኝ። ዛሬም እስካሁን ድረስ ደግሞ ያሉ አሉ፣ የሞቱም አሉ፣ የተወለዱም አሉ። የሁሉንም በእያንዳንዳቸው ስማቸውን አስረዳኝ፣ ርስታቸውን ደግሞ አሳየ። ከዚህ በኋላ ወደ ጽርሐ አርያም ደግሞ አውጥቶ ከሥላሴ ዙፋን ደግሞ ካደረሰኝ በኋላ ነፍስ ደግሞ በስልጣኑ ተይዛለችና ለእግዚአብሔር ስገድ አለኝ። ደግሞ ያን ጊዜ ደግሞ ከዚያ ደግሞ አስቀድሞ እኔ በምድር ሆኜ ደግሞ በማላውቀው ምስጋና እያመሰገኑ ሰገድኩ። በባለሟልነት ካሉ መላእክት ጋራ ደግሞ አንዱ ከዚህ በኋላ ደግሞ ዓይንን ደግሞ የተመሉ አራቱን ደግሞ ኪሩቤልን መንበሩን እየተሸከሙ ደግሞ ቆመው አየሁ። ሁለንተናቸው ደግሞ እሳት የሚሆን እሊህም ወደ ኋላ ደግሞ ወደ ፊትም ወደ ግራም ደግሞ ወደ ቀኝ መንፈስ እግዚአብሔር ደግሞ እየመራቸው ደግሞ የሚሄዱ ናቸው። ከእነሱም ዘንድ ደግሞ ሀብተ ማርያም ሆይ ደግሞ የጻድቃን ደግሞ የመላእክትን ቦታ ደግሞ ስትጎበኝ ደግሞ የእኛን አዳራሽ ለምን ደግሞ አትጎበኝም የሚል ቃል ደግሞ ከእነሱ ወደ እኔ መጣ። ይህንን ቃል ደግሞ ስሰማ ደግሞ ብዙዎቹ ጻድቃን ደግሞ አምጥተው ደግሞ ከእግዚአብሔር ፊት ደግሞ አቆማቸው። ከእነዚያም አንዱ ከጌታ አጠገብ ደግሞ መቆሙን ደግሞ እኔ እቀድመዋለሁ አለ። ደግሞ በእኔም በምን ደግሞ ምክንያት በጌታ ፊት ደግሞ ለመቆም ደግሞ አንተ ተቀድማለህ አልኩት። እርሱም በእኔ ላይ ደግሞ የገድሉና ጽናትን የገድሉና ብዛት ደግሞ ይናገር ጀመረ። እኔም ደግሞ በእግዚአብሔር ከእናት ማኅፀን ጀምሬ መረጥኩ ብሎ ደግሞ ስለ አከበረኝ ነው እንጂ እኔ ኃጢአተኛ ነኝ ብዬ ደግሞ መለስኩለት። እንደ ነብይ እንደ ኤርሚያስ የመንፈስ ቅዱስ ደግሞ ማደሪያ አደረኩ፣ በእናቴ ማኅፀን ንጽሕነት ደግሞ አተምኩ ቢለኝ ነው እንጂ በዚህ ፈጣሪ ቃል ደግሞ እኔ እቀድማለሁ አልኩት። ያን ጊዜ ደግሞ ከእኔ ፊት ደግሞ በመቆም ሀብተ ማርያም ይቀድማል የሚል ደግሞ ልዑል እግዚአብሔር አንደበት ተናገረ። በዚያን ጊዜ ደግሞ መንግስቱ የዘላለም መንግስት ለሚሆን ደግሞ እግዚአብሔር ፍጹም ምስጋናን ደግሞ አቀረብኩለት። ደግሞ ከዚህ ሌላ ደግሞ ከእግዚአብሔር ፊት ደግሞ በመቆም ደግሞ እኔ እቀድማለሁ የሚል ሰው ደግሞ መጥቶ ተከራከረ። ለዚህ ቃል ደግሞ ሳልመልስለት ይህ ሰው ደግሞ ቀድሞ ይቁም የሚል ቃል ደግሞ ከዙፋን ፊት ደግሞ ወደ እኔ መጥቶ ተናገረ። ጌታ እንዳዘዘ ያ ሰው ደግሞ በፊቴ ሲቆም ደግሞ እኔ በኋላው ደግሞ ቆምኩ። ደግሞ ልዑል እግዚአብሔር የሰው ልጅ ደግሞ መናገር የማይችል ነው ግሩም ነገርን ደግሞ ተናገረ። እኔም ደግሞ ይህን ነገር ጠይቄ ደግሞ ከተረዳው ደግሞ በኋላ ሳልገልጥ ደግሞ በልቦና ወሬ ኖርኩ። ደግሞ ከዚህ በኋላ ሰይጣን መጥቶ በእግዚአብሔር ፊት ቆመና አቤቱ ጌታ ሀብተ ማርያም መከራ ደግሞ አጸናበት ዘንድ ደግሞ ፍቀድልኝ ብሎ ጮኸ፣ ተናገረ። እንደ ኢዮብ ብዙ መከራን ደግሞ ሳይቀበል ደግሞ እንደ አብርሃም ጽኑ ሐዘን ደግሞ ሳይታገስ ደግሞ በከንቱ ትወደዋለህን ብሎ ተካሰሰ። ጽዋትን መከራውን ደግሞ ከተቀበለ በኋላ ይሰድብሃልና ብሎ ደግሞ ጌታዬ መከራ አመጣብኝ ዘንድ ደግሞ ፍቃድልኝ ሲል ደግሞ ሰምቶ ፈጥኖ ደግሞ የተቀበለኝ መሰለኝ። ስለዚህ እንባዬ በጉንጬ እስኪፈስ ድረስ ብዙውን አለቀስኩኝ። ፈጣሪ የሐሰት ምስክር ተነስቶብኛልና ሰውነቴን መከራ የሚያጸናባትን አሳልፈ ደግሞ አትስጠኝ ብዬ ደግሞ ለመንኩት። ሰይጣንማ መከራ አጸናበት ዘንድ ፈቀደልኝ እንጂ አቤቱ ስራ እንደፈታ ይቅር ዘንድ አትተው ብሎ ደግሞ አዘነ። በመከራ ከተፈተነ በኋላ በድንግነቱ ደግሞ ጸንቶ ከተገኘ በእውነት ደግ ደግሞ እንደሆነ ደግሞ በዚሁ አውቃለሁ አለ። ከዚህም ደግሞ እግዚአብሔር በሰይጣን ላይ ደግሞ ተቆጥቶ በነፍሱም ደግሞ በስጋውም መከራ ደግሞ ታጸናበት ዘንድ ደግሞ አልፈቅድም አለው። እኔ ደግሞ እንደ እናቱ ማኅፀን ጀምሮ ደግሞ መርጬዋለሁና በንጽሕና
አጽድቼ ደግሞ አለሁን ኃጢአት እንዳይሰራ ደግሞ ዘወትር ጠብቀዋለሁ። በእርሱ ላይ ደግሞ ማሰልጠንስ ደግሞ ይቅርና ደግሞ ሀብተ ማርያም ጸሎት ለተማጸነ ሁሉ ላይ እንኳን አላሰለጠንህም አለው። ሰይጣንም ይህን ቃል ሰምቶ ስለ አፈረ እያዘነ ሄደ። እኔም ደግሞ ወገኖች ኃይልን ደግሞ ጽናት ለሚሰጥ ደግሞ ለእግዚአብሔር እየሰገዱ ክቡር ምስጋና የሚገባውን እርሱን ደግሞ አመሰግነዋለሁ። ያቀረብነውንም ጸሎት ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችን በእውነት ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነቱን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሆናችሁ ሁላችሁም ይህንን ምስል የምትከታተሉ በስላሴ ስም እንግዲህ ሼር እንድታደርጉት ላይክ እንድታደርጉት ሁላችሁንም አሳስባለሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ የምትሰሙ ሁላችሁም ሼር ላይክ እያደረጋችሁ ለምእመናን ታደርሱ ዘንድ በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ኢየሱስ ሞዓ በረከት በሁላችን ያደር ዘንድ ደግሞ ለበረከት የሳቸውን ገድል ተአምር አነባለሁ። ለኔ የማንበብን ስልጣን ጸጋ ለእናንተ የመስማትና የማስተዋልን ጥበብ እግዚአብሔር ይሰጠን ዘንድ የአምላክ በጎ ፍቃድ ይሁንልን። በስላሴ ስም አነባለሁ። በአብ ስም በወልድ ስም የዘላለም ሕይወት በሚሆን በመንፈስ ቅዱስ ስም አምኜ በጌታችን በኢየሱስ ክርስቶስ በማምናችሁ ስለ ሁላችሁም እግዚአብሔርን አብን ማመስገን አስቀድማለሁ። ሃይማኖታችሁ በዓለም ሁሉ ተሰምታለችና። ዳግመኛም ነቢይ እንዲህ አለ፣ ሰማይ ሆይ ስማ፣ ምድርም አድምጪ። በሐይቅ የኖረ እንደ እስጢፋኖስ ጸጋን ጽድቅንና ደግሞ ሞገስን የተሞላ በስራው ፍጹም የሆነ አባት የአቡነ ኢየሱስ ሞዓ እኛ የምናረገውን ደግሞ የገድሉን ዜና ነቢይ ሰማይ ስም ያለውን ስለ ሰማይ የሚናገር አይደለም፣ ስለ ምድርን ብቻም ደግሞ የሚናገር አይደለም፣ በውስጧ ላሉ ፍጥረታት ነው እንጂ የአባታችን እውነተኛ የሆነ የገድሉን ነገር ይሰሙ ዘንድ የገድሉን ዜና በዓለም ዳርቻዎች ሁሉ የሚሰማ። ዳግመኛም ዘማሪውና ነቢይ ዳዊት በመጽሐፍ ቃል እንዲህ አለ፣ አሕዛብ ሁላችሁ ይህን ነገር ስሙ፣ በየነገዳችሁ በዓለሙ ሁሉ የሰው ልጅም ደግሞ ይህን አድምጡ። ድሆችም ባለጸጎችም አፌ የአባታችን የአቡነ ኢየሱስ ሞዓ የጽድቁን ጥበብ ይናገራል። በጽድቅም በጸጋ በሃይማኖት እጅግ አስገራሚ የሆነ የአባታችን የገድሉን መታሰቢያውን በልቤ አስባለሁ፣ ልቤም ይታሰባል በዓለም ሁሉ የተሰበከ። ዳግመኛም ይህ መዝሙረኛ ዳዊት እነግርህ ዘንድ ሕዝቤ ሆይ ስማኝ፣ እስራኤል ሆይ አዳኝብሃለሁ። አሁንም ሁላችሁ ደግሞ ከኃጢአትና ከበደል አስነዋሪ ከሆነ ነገር ሁሉ ንጹሕና ጻድቅ የሆነ የዚህን መንፈሳዊ አባት ነገር ስሙና አድምጡ። የእግዚአብሔር ልጆች የሆኑ ዘንድ ንስሐ የሌላቸው የሰይጣን ልጆች የሆኑ ሁሉ የሚሰሩት ደግሞ ዳግመኛ በታላቂቱ ሀገር በእስክንድርያ ሊቀ ጳጳስ የሆነ አባትናቴዎስ ስለዚህ ሚስጥር ምን እናገራለሁ? ምንስ እላለሁ አለ። ሚስጥር ያለው በሁሉ ነገር የተፈተነ በስድስት ታጋሽ ትሑትና ጻድቅ መንፈሳዊ ክቡር አባት ገድሎቹንና አድናቆቶቹ ነውና አበሳን የሚሰውር ወንድ ምን የሚወድ ከጣፋጭ ምግቦች ሁሉና ደግሞ ከዓለማውያን ሰዎች ልቦና ከሚስብ ከጠጅና ከጠላ መጠጥ ደግሞ የራቀ። አሁንም ስለ ገድሉ ነገር ምን እናገራለን? ምንስ እላለሁ? ነገር ግን መንፈስ ቅዱስ እንደገለጠልኝ ከአባቶች የሰማሁትን የቀደሙን ያስተምሩን ጥቂት እናገራለሁ። ያን ጊዜ ደብረ ነጎድጓድ ተብላ በተሰየመች በዚያች ሐይቅ ገዳም ያደገ የወንድሙን ልጅ ተክለ ኢየሱስን በእርሱ ፈንታ አባት ይሆን ዘንድ
ሾመው ደግሞ ታናሹንና ደግሞ ታላላቆቹንም ካህናቱንና መነኮሳቱን ሁሉ ደግሞ እንዲተጉና በየጊዜው ሁሉ ለእግዚአብሔር መገዛትን እንዳያቋርጡ እንዲያግዙ ደግሞ አዘዛቸው። ካህናቱንና መነኮሳቱን ይህንን ሰምተው አለቀሱ። ከእነሱም በመለየቱ በመራቁም ደግሞ ምክንያት ለማን ደግሞ ትተውናለህ? እንደ አንተ ያለ አባትስ ወዴት ደግሞ እናገኛለን አሉት። ይህንን ማለት ደግሞ አይገባችሁም፣ እኔ ከአባቶቼ ደግሞ አልበልጥም አላቸው። ከለቅሶና ደግሞ ከሐዘን የተነሳ ደግሞ ልባቸው ደግሞ አልተረጋጋም። ሕዝቡም ደግሞ እንዲህ ሲባርካቸው ደብረ ነጎድጓድ የምትባል ገዳሚቱንም ደግሞ ባረካት። በረከቶቿንም ደግሞ 7 ናቸው። ከሰባቱ አንዱ ከሁሉ በፊት ደግሞ ካልዕ አባ ሰላማ ዘአዜብ ደግሞ የተባለ ጳጳስ ባረካት። እሱም ደግሞ ዘንዶን ያባረረው ነውና። ሁለተኛው ከእሱ በኋላ የመጣ አባ ብንያም ደግሞ በተባለ ጳጳስ ተባረከች። እሱም ደግሞ ሲጸልይና ቅዳሴን ሲቀድስ ከሕይወቱ ይለወጣል፣ ከመላእክት ጋር ደግሞ ፊት ለፊት ይተያያል። ሶስተኛ በሶስት ወንድሞች እጅ ትባረካለች። እነሱ ወንጌልን ሲያነቡና ሲተረጉሙ ደቀ መዝሙራቸው ደግሞ የጾሙን ደግሞ ምግባቸውን ደግሞ ሲያዘጋጁ 40 ቀን እንደ አንድ ሆኖ ደግሞ በመባቻ ቀን ነጋሪቱን ደግሞ ምቱ ተብሎ ደግሞ እንደተነገረ የሆሳዕናን ቀን ነጋሪት በሰማ ጊዜ ያ ጊዜ እግዚአብሔር አመሰገነ፣ ለእግዚአብሔር ምስጋና ይገባል አለ። አራተኛ 51 ዓመት ሙሉ ደግሞ በጎኑ ደግሞ ባልተኛ በአባታችን በኢየሱስ ሞዓ ተባረከች። እርሱም እኩለ ሌሊት ደግሞ ከማደሪያው ወጥቶ ከባህሩ ውስጥ ደግሞ ቆሞ ለመጸለይ ወደ ባህሩ ደግሞ ሲሄድ በባህር ማዶ ደግሞ የሚኖሩ ሰዎች ፊቱ እንደ ፀሐይ ሲያበራ ደግሞ ይታያቸው ነበረ። በውስጡም በመቆምም ደግሞ ባህሪቱ ደግሞ ተቀደሰች። አምስተኛ የጻድቃንና የኃጥአን ማደሪያ ያይ ዘንድ መላእክት ወደ ሰማይ ደግሞ ባሳረጉት በአባ በጉዑ ተባረከች። ስድስተኛው ደግሞ አባታችን ተክለ ሃይማኖት እጅ ተባረከች። እሱም ደግሞ በውስጧ ሲኖር መላእክት ወደ ሰማይ አሳርገውት ከ24ቱ ካህናተ ሰማይ ጋር የሥላሴን ዙፋን ያጠነ በዚህ ጊዜ ነውና። ሰባተኛ ቡራኬ ከአቃቤ ሰዓት ሰረቀ ብርሃን ነው። አባ ሰረቀ ብርሃንን ገዳማዋን ደግሞ ቀኟንና ግራዋን ኋላዋንና ፊቷን ባረካት። ሕዝቡ ከገቡ በኋላ ያን ጊዜ በቤተ ክርስቲያን ሄደው በ3 ሰዓት ቁርባን ይሰሩ ዘንድ አዘዛቸው። እሱ ቅዱስ የእግዚአብሔር ሰው አቡነ ኢየሱስ ሞዓ ግን እንደ ልማዱ ለጸሎት ቆሞ የልቦናውን ሐሳብ ይፈጽምለት ዘንድ ወደ ፈጣሪው እግዚአብሔር መላልሶ ይጸልይ ጀመረ። ያን ጊዜ ከሰማይ እንዲህ የሚል ቃል ሰማ። አገልጋይ ኢየሱስ ሞዓ ሆይ ደግሞ በስምህ ግማሽ እንጀራና ጽዋ ውሃ ደግሞ ለድሆች የሰጠውን እስከ 7 ትውልድ እምርልሃለሁ። በዚች ገዳም በውስጧ ደግሞ የተቀበረውንና በደሉን ደግሞ አላስብበትም፣ ኃጢአቱንም ደግሞ አስተሰርይለታለሁ አለው። አባታችን ኢየሱስ ሞዓ ሰውነቱን ሲደክም በጸለየ ጊዜ ይህን ቃል ኪዳን ደግሞ ከእግዚአብሔር ዘንድ ተቀበለ። ቁርባኑን ደግሞ ከፈጸመ በኋላ ወደ እርሱ መጡ። በጸሎቱ ላይ ደግሞ አገኙት፣ ፈጽመው አደነቁ። አባታችን ኢየሱስ ሞዓ በምኝታው ቤት ተቀምጠው ተኝቶ አደረ። የነፋሱ ደግሞ ነፍሱ ከስጋው ደግሞ መለየት በቀረበ ጊዜ ብዙ ሰዎች ተሰበሰቡ። ሌሊት ደግሞ እስኪነጋ በዚያች ዕለት ደግሞ የተኛ የለም። ፀሐይ በወጣ ጊዜ ደግሞ ነፍሱ ከስጋው ተለየች። አቴር በባተ 26 ይኸውም ደግሞ ህዳር ነው። በሰንበተ ክርስቲያን በእግዚአብሔር ሰላም ደግሞ አረገ። በ6787 ዓመት ዓለም በ1487 ዓመት ምረት በ22 አበቄት በወርሃ ደግሞ በ4 አበቄት ፀሐይ እረፍቱ ሆነ። አባታችን ኢየሱስ ሞዓ እንደ ወዳጁ ሐዋርያት ድካምና ለብሶ ደግሞ በገድሉ ውበት ደግሞ ተሸላሚዎች ለሆኑ ቅዱሳን መነኮሳት ንጹሐን ለሆኑ ካህናት የሚገባ ንጹሕ አክሊልን ደግሞ ተቀበለ። የአባታችን የኢየሱስ ሞዓ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ደግሞ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ለበረከት የጻድቁን የአባታችን የአቡነ ኢየሱስ ሞዓን ታምር አነባለሁ። የደስታና የባለሟልነት ካህን የሆነ
በብዙዎች አንደበት የተመሰገነ ከሰይጣን ኃይል የተነሳ ያልተቸነፈ የአባታችን የኢየሱስ ሞዐ ጸሎትና በረከቱ ከሁላችን ከወንጌል ልጆች ጋር ለዘላለም ይሁን አሜን። የአባታችን የኢየሱስ ሞዐ ተአምራቱን ትሰሙ ዘንድ ሕዝበ ክርስቲያን ሆይ ደግሞ ሁላችሁ ኑ። ልጆቹ ደግሞ ወደሚሄዱበት ሁሉ ደግሞ አብሮት የሚሄድ ስሙን ከሚሰጡት ከዕለታት በአንድ ቀን ደግሞ ከልጆቹ መነኮሳት አንዱ መነኩሴ ወደ ሩቅ አገር ሄደ። ብቻውን ደግሞ በበረሃ መንገድ ሲሄድ ከቤተ ክርስቲያን ደጅ ሰላም ተሰብስበው በትይዩ ደግሞ ከሩቅ ላሉት ታያቸው። ከሰው ጋር ደግሞ እንደሚሄድና መነኩሴም ደግሞ የተከተለው መሰላቸው። ወደ እነሱም በደረሰ ጊዜ ከአንተ ጋራ የመጣው ወዴት ሄደ አሉት። እሱም እኔ ብቻዬን ነው የመጣሁት፣ ሌላ ሰው አልተከተለኝም አላቸው። እነዚያም ሰዎች ጸሎት ምንድን ነበር አሉት። እኔስ ጸሎቴ የአባት የአቡነ ኢየሱስ ሞዐ ስም መጥራትና የመልኩንም ድርሰት ደግሞ መጽሐፍን ደግሞ መድገም ነበር አላቸው። ሰዎችም ይህን ሲናገሩ በሰሙ ጊዜ የአባታችን የኢየሱስ ሞዐ ከእርሱ ጋር አብሮ እንደሚሄድ አወቁ። ስለዚህ ነገር ፈጽሞ አደነቁ። የአባታችን የኢየሱስ ሞዐ ጸሎትና በረከት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለታመሙት ፈውስ ለታሰሩትን መፈታትን ይልክልን ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ሼር እና ላይክ እያደረጋችሁ የቅዱሳኑ በረከት ተሳታፊ እንዲሁም አሳታፊ ትሆኑ ዘንድ በቅዱሳኑ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሚያዝያ 26 ቀን የሚነበበው በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሚያዝያ 26 በዚህ ቀን ደግሞ የሱሲ ልጅ ሱስንዮስ በሰማዕት አረፈ። ይህም ደግሞ የከሃዲው ደግሞ ዲዮቅልጥያኖስ ደግሞ ወዳጁ ደግሞ ነበረ። የእግዚአብሔር መልአክም ተገለጠለትና ሰማዕት እንደሚሆን ደግሞ ነገረው። ይህም ነገር በልቦ አደረ። ደግሞ ከዚህ በኋላ ደግሞ መልአኩ ጣዖትን ደግሞ እንዲያስፋፋና እንዲያስደስ ከሹመት ደብዳቤ ጋር ደግሞ ንጉሥ ወደ ኒቆሜዲያ ላከው። ቅዱሱም ደግሞ አይቶ እጅግ አዘነ። ከዚያም ወደ እርሱ ደግሞ አንድ ቄስ ደግሞ አምጥቶ ደግሞ የክርስትናን ትምህርትን ተምሮ ተጠመቀ። ከዚህ በኋላ ደግሞ ወደ አንጾኪያ ተመለሰ። ፍጥረቱ ደግሞ ልዩ የሆነ ደግሞ ልጅን ደግሞ ወለደ። እህቱን ደግሞ አገኘ። ከዚህ በፊት ደግሞ ሴት ልጅ ደግሞ ወልዳ ደግሞ ገድላ ደግሞ ደሟን ደግሞ ጠጥታለችና ሰይጣን ደግሞ አድሮባታልና በወፍና ከይሲ ደግሞ አምሳልም ደግሞ ይገልጣል። በሀገር ውስጥ ደግሞ ልጅ በሚወልዱ ጊዜ ወደ እርሱ ወርዳ በስራይም ደግሞ ገድላ ደሙን ደግሞ ትጠጣለች። ቅዱስ ሱስንዮስም ደግሞ ይህን በአየ ጊዜ ጦሩን ደግሞ አንስቶ ከልጇ ጋራ ደግሞ እህቱን ደግሞ ገደላት። ልጇ ደግሞ የሰይጣን ልጅ ነውና፣ ሁለተኛም ሰራየኞች ደግሞ ስለሆኑ ባሏንና የባሏን አባቱን ገደላቸው። እነሱ ደግሞ በስራያቸው ደግሞ ሰውን ደግሞ እያሳመሙ ደግሞ ይገድላሉና። ከዚህ በኋላ ወደ ኒቆሜዲያ ደግሞ ተመልሶ ወደዚያ ደግሞ ወደ አጠመቀው ቄስ ደርሶ ያደረገውን ደግሞ ሁሉ ነገረው። ወደ ሀገሩ ደግሞ አንጾኪያን በተመለሰ ጊዜ ከእነሱ የሆነውን ደግሞ አባቱ ሱሲ ደግሞ አወቀ። መግደሉን ደግሞ ወዶ ከንጉሥ ዘንድ ደግሞ አገር ደግሞ ነገር ደግሞ ሰራበት። ያ ጊዜ ደግሞ ቅዱስ ሱስንዮስ ወደ ጣዖታት ቤት ደግሞ ሄዶ ወደ ሲኦል ደግሞ ይወርድ ዘንድ ደግሞ በጌታችን ኢየሱስ ስም ደግሞ አዘዘው። ያን ጊዜ ምድር አፏን ደግሞ ከፍታ ዋጠቻቸው። ደግሞ ጣዖታቱንም ደግሞ እንዳጠፋቸው ወሬው ደግሞ ተሰማ። አባቱም ደግሞ ዳግመኛ በንጉሥ ዘንድ ደግሞ ከሰሰው። ደግሞ ታላቅ ስቃይን ደግሞ ያሰቃዩ ዘንድ ደግሞ ንጉሥ አዘዘ። በብረት ዘንጎች ደግሞ ደበደቡት። በመንኮራኩር ደግሞ አበራዩት። በመዶሻም ደግሞ ቀጥቅጠው ደግሞ ሁለተኛ
ደግሞ እህል በሚያበራይበት መሳሪያ አበራዩት። ከዚያም ደግሞ በከተማ ውስጥ ጎተቱት። የክብር ባለቤት ጌታችን ያጸናውንና በስቃይ ውስጥ ያስታገሰዋል። ከቁስሉ የሚፈውሰውን መልአኩንም ልኮ ያለ ምንም ጉዳት አነሳው። ብዙ ሰዎችን አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በእርሱ ምክንያት ሰማዕታት ሆኑ። ንጉሱም ከማሰቃየቱ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነትን አክሊል ተቀበለ። ስቃዩን ወራት በሰማዕትነት የሞቱትን ቁጥራቸው 1109 ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚህ ቀን የጠራቢ ልጅ ቅዱስ ዮሐንስ በሰማዕትነት አረፈ። ይህም ቅዱስ ከነነዌ አገር ነው። አባቱ ጣዖትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊት ናት። ልጅ በአጣች ጊዜ ወደ እግዚአብሔር ለመነች። ጌታም ልመናዋን ተቀብሎ ይህን የተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራችው። 8 ዓመትም በሆነው ጊዜ የጠራቢውን ጣዖት እየሸጠለት አባቱን ያገለግል ነበረ። በአንዲት ዕለትም ጣዖቱን ሊሸጥ ሲሄድ የእግዚአብሔር መልአክ ተገናኘውና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱን ከእጁ እንዲጥለው አዘዘ። በክብር ባለቤት በክርስቶስ ማመንን አስተማረው። ወደ አባቱም በተመለሰ ጊዜ ሰማይና ምድርን በውስጣቸው ያለውን ሁሉ ከፈጠረ ከክብር ባለቤት ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም። እኔ ለሰው ልጅ ስራ አልሰግድም አለው። አባቱም ሰምቶ በእስር ቤት አሰረው። እናቱም መጥታ በክብር ባለቤት ክርስቶስ ስም ደሙን ያፈስ ዘንድ አጸናቸው። ከዚህ በኋላ በነገራቸው ሊሸነግሉት የአገር ሰዎች መጥተው የአባትን አምላኮች ለምን ተው ካሉት፣ እርሱም እኔ የሰው ልጅ ለሰራቸው ጣዖት አልሰግድም፣ እነርሱ የርኩሳን አጋንንት ማደሪያ ናቸውና አላቸው። አባቱም ይህን በሰማ ጊዜ ምሳር አንስቶ አንገቱን ቆረጠው። በድኑም አልወደቀም። በደሙ እስከተጠመቀ ድረስ በእግሮቹ ቆሞ እንጂ። እናቱም በደሙ ተጠምቃ አቤቱ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤል መስዋዕት በምድረ በዳ የተቀበልክ ይህንን መስዋዕት ከእኔ ተቀበላለች። በዚያን ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱ ወደ ልጇ መቃብር ወስዳው ስለ እርሱ ጸለየች። ቅዱስ ዮሐንስም በሌሊት ወደ እርሱ መጥቶ አባቱን በጦር ወጋው። ሰይጣንም ከእርሱ ወጣ። ከዚህ በኋላ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነና በስሙ ተጠመቀ። ለእግዚአብሔር ምስጋና ይሁንና በረከቱም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። በዚህች ቀን የቅዱሳኑ ስብብጥራስ የአባ ሰረጋና የድራይስ ምስክርነታቸው መታሰቢያቸውን በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር በሆነ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን አሜን። እንዲህም ብለን ቅዱስ ልጅ እንዳስተማረን ጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህን ምስል የምትመለከቱ ሼር ላይክ በማድረግ ለምእመናን ታደርሱ ዘንድ በክርስቶስ ስም ሁላችሁንም ጠይቃለሁ። ታችን በረድኤታት ለስሉስ ቅዱስ ሀገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚያ ውስተ መንሱት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ
ድንግል በልና ድንግል በስጋ ይመግዚር ጾ ሰላም ላይ ብሩታ እንዲማን ጾሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራይ ለናጣይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ ምስራይ ለቅማት ያተዘገበርክሙ እስከዚህ አበዌ ካይናት ዋዌ ዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመት እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ